የማከፍለውበት ሐሳብ የሚገኘው ሮሜ 8 ቁጥር 13 ይገኛል። በጌታ በኢየሱስ ስም አነበዋለሁ። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ ይለናል መጽሐፍ ቅዱስ። ሁላችንም እግዚአብሔር እያስተማረን፣ እግዚአብሔር እየተናገረን፣ እግዚአብሔር እየገሰጸን እንደሆነ በማሰብ እንድንሰማ ይሁን። በዛሬው ትምህርቴ ውስጥ ሞርቲፊኬሽን የሚል ቃል እጠቀማለሁ፣ ወይም ሞርቲፊኬሽን ኦፍ ሲን የሚል የትምህርቴ ርዕስ። ሞርቲፊኬሽን የሚለውን ቃል አማርኛ ፍቺውን በደንብ ፈልጌለት አንድ በቃ የሚሰካ ትርጉም ስላጣሁኝ ብዙ ተለዋዋጭ ቃላቶችን ነው የምጠቀመው። የአማርኛ አቻ ፍቺውን አንድ ቃል ስላጣሁለት ተመሳሳይ ብዙ ቃላቶችን ፈልጌያለሁ። በቃል ፍቺዎቹ ጀምራለሁ። ሞርቲፋይ የሚለውን ቃል መግደል፣ ማጥፋት፣ መድፈቅ፣ አቅም ማሳጣት፣ ማቀንጨር፣ ማቆርቆዝ፣ ማኮስመን፣ ማቀጨጭ፣ ማድረቅ፣ መሰረዝ፣ መገዝገዝ፣ መግፈፍ፣ መላግ፣ መቅረፍ ብዬ ተርጉሜያለሁ። ስለዚህ የትምህርቴ ርዕስ ኃጢአትን መግደል፣ ኃጢአትን ማጥፋት፣ ኃጢአትን መድፈቅ፣ ኃጢአትን መገዝገዝ፣ ኃጢአትን መቅረፍ፣ ኃጢአትን መላግ፣ ኃጢአትን ማቀንጨጭ ይባላል። ቅዱሱ መጽሐፍ እንደሚመክረን የኃጢአትን ጉልበት የምንገልበት ጸጋ ይብዛልን። ስለዚህ ሞርቲፊኬሽን የሚለውን ቃል ፑት ዴት ይለዋል እንግሊዘኛው። በህይወት ያለን ተንቀሳቃሽ ነገር አቅሙን፣ ኃይሉን፣ ብርታቱን፣ ፈቃዱን፣ ስሜቱን፣ መሻቱን መግደል ማለት ነው። መግደል ማለት በአጭር አማርኛ አንድ የራሱ ፈቃድ፣ የራሱ ሐሳብ፣ የራሱ ስሜት፣ የራሱ መሻት፣ የራሱ አካሄድ፣ የራሱ ፍልስፍና፣ የራሱ እይታ ያለውን አንድ ህያው ፍጥረት ማፈን ማለት ነው። እስትንፋስ እንዳይኖረው፣ ፈቃድ እንዳይኖረው፣ መሻት እንዳይኖረው፣ እሳቤ እንዳይኖረው፣ አካሄድ እንዳይኖረው፣ ጉልበት እንዳይኖረው መግደል ማለት ነው። ኦኬ፣ መግደል እንዲህ ነው አይደለም? መግደል እንዲህ ከሆነ መጽሐፉ ኃጢአትን ግደሉት ሲለን ይኸው እዚህ እንደዛ ነው የሚለና እንደ ሥጋ ፍቃድ ብትኖሩ ትሞታላችሁ፣ በመንፈስ ግን የሰውነትን ሥራ ብትገሉ ሲለን ኃጢአትን ምን በሉት? ግደሉት። እስቲ ኃጢአትን መግደል በሉ። መጽሐፍ ቅዱሳዊ ነው። ያው ስለጠፋ እኮ ነው እንደዚህ አይነት ሰው። ስለዚህ ኃጢአትን መግደል፣ ኃጢአትን ማቀጨጭ፣ ኃጢአትን ማድረቅ፣ ኃጢአትን ማኮስመን፣ ኃጢአትን ማጨማተር የክርስቲያን እያንዳንዱ የቀኑ ስራው ነው። በዚህ ማዕቀፍ ውስጥ ስለዚህ ሞርቲፋይ ስል ግደለው፣ ገዝግዘው፣ አጥፋው፣ አባረበለው፣ አናቱን ቀጥቅጠው፣ ጨቅጭቀው፣ ነዝንዘው በለው ማለት ነው። እግዚአብሔር ይመስገን። ዋሽንግተን ፖስት የሚባል ጋዜጣ ነጮቹ ሀገር ነው ያለው። በ2016 ዓመተ ምህረት አንድ ጽሑፍ ጻፈ እና እያነበብኩኝ ነበር። ጋዜጣም ያነብ ትውልድ ዛሬም አለ። ሃሌሉያ። ዲሞክራሲ ዳይስ ኢን ዳርክነስ የሚል ጽሑፍ ጽፈው ነበርና በጣም ወሳኝ ሐሳብ። ዲሞክራሲ በጨለማ ይሞታል የሚል ሐሳብ ነው። እንግዲህ አሜሪካኖቹ ዋሽንግተን ፖስት የሚባሉት አሜሪካን ሀገር ስለሚኖሩ፣ አሜሪካኖቹ ደግሞ ዲሞክራት ስለሆኑ ወይም ደግሞ ዲሞክራት ነን ብለው ስለሚያስቡ ለሌላው ለጭቁኑ አስበውለት በጽሁፋቸው፣ በጦር አቅማቸው፣ በገንዘባቸው ዲሞክራሲ እንዲፋፋም፣ ዲሞክራሲ እንዲያደግ፣ ዲሞክራሲ እንዲፋፋ ይሞግታሉ። ስለዚህ ዲሞክራሲ የተነጠቁ ሀገራት ዲሞክራት ሊሆኑ ይገባል፣ ዲሞክራሲ አቅም ያጣል፣ እውነት በሐሰት መሰዊያ ላይ ትታረዳለች፣ ሰው ሁሉ እኩል ነው፣ ፍትህ፣ ነፃነት የሚል ጽሁፍ ነው። አሁን ምን ያገናኘው? እኔ ያገናኘዋለሁ። አሁን ከዛ በኋላ ዲሞክራሲ ባልሰፈነበት ሀገር ቴሮሪዝም ይበዛል፣ ቴሮሪስቶች ይበዛሉ፣ ሞት ይበዛል፣ ቅጥፈት ይበዛል፣ ሴቶች ይደፈራሉ፣ ሰው ነፃነት ያጣል፣ ትምህርት ይጠፋል፣ መሀይምነት ይፋፋል። ስለዚህ ዲሞክራቱን የሚል መልእክት አለው። ኦኬ ብዬ ሳስብ እውነትም ብዙ ነገር በጨለማ ውስጥ ይሞታል። ዲሞክራሲን የሚያክል ነገር በጨለማ ይሞታል። እውቀት በጨለማ ይሞታል። ፍትህ በጨለማ ትሞታለች። ብዙ ነገሮች በጨለማ ውስጥ ይፈጠራሉ። ዓለም ላይ ያሉ ጋንግስተሮች በጨለማ ይሰራሉ። ሞቦች በጨለማ ይሰራሉ። ሌቦች በጨለማ ይሰራሉ። የሚገለው በጨለማ ይሰራል። ሁሉም ነገር በጨለማ ይሞታል። አንድ ነገር ግን አለ በጨለማ ውስጥ የማይሞት ኃጢአት ይባላል። ኃጢአት በጨለማ አይሞትም። ኃጢአት የሚሞተው በብርሃን ነው። ሁሉም ነገር በጨለማ ውስጥ አቅም ያጣል። ሰው ልጅ ራሱ ማጅራቱን ተመቶ ሊሞት ካለ በቀን ሳይሆን በጨለማ ነው። ሁሉም ነገር የሚያድገው ጨለማ ውስጥ ነው ከኃጢአት ውጪ።
ኃጢአት በጨለማ አይሞትም። ኃጢአት የሚሞተው በብርሃን በጭራሽ። ስለዚህ ኃጢአትን ግደሉት ለሚለን መጽሐፉ እንደ በብርሃን እንድንነጋገር ነው ዲሞክራሲ ዳይስ እንዳርክነስ ያልኳችሁ። ኃጢአት ደግሞ የሚሞተው በብርሃን ነው። ክብር ለእግዚአብሔር ይሁን። ስለዚህ ገለጥ አድርገን የሸፋፈነውን ነገር አውጥተን እንወያያለን፣ ዛሬ እንሟገታለን። ስለዚህ አሁን እንዴት ነው በብርሃን ኃጢአት እንዲሞት ከተፈለገ ጎበዝ ከሰገሰግንበት ካጎርንበት ተራ አውጥተን መፈወስ ያስፈልገናል። ለምን ዮሐንስ በመልእክቱ እንደዚህ ያለ ኃጢአት የለብንም ብንል ራሳችንን ምን እንላለን? እናስታለን። ቃሉን በእኛ ውስጥ ያለ ኃጢአታችንን ብንናዘዝ ወደ ብርሃን ብናመጣው ግን ሊያነጻን የታመነና ምንድነው? ጻድቅ ነው። ስለዚህ መናዘዝ ያለብንን መፈወስ ያለብንን ኃጢአቶቻችንን ገልጠን መነጋገር ይኖርብናል። ለዘመናት አጉረናቸው ሰግስገናቸው ደብቀናቸው እያጠፉን ስላለ ወደ ብርሃን ወደ ቃሉ ብርሃን መጥተው መፈተሽ መበጠር አለባቸው። ይሄ መልእክት የተጻፈው እኔ መግቢያ የለኝም ሲጀመር ዝም ብዬ ነው የምዘባረቀው ሳስተምር። ግን ይሄ የሮም መልእክት የተጻፈው ለሮሜ ሰዎች ነው። ከዚህ አሁን ካነበብኩላችሁ ምዕራፍ በፊት 7 ምዕራፎች አሉ። በየምዕራፉ ሐዋርያው ቅዱስ ጳውሎስ የራሱን የሆነ መልእክት ያስቀምጣል። መጀመሪያ ሰላምታ ያቀርባል። ወንጌሉ ስለ ልጁ እንደሆነ ያቀርባል። የኢየሱስ ሊሆኑ እንደተጠሩ ይናገራል። ለአገልግሎት የሚያደርገውን ዝግጅት፣ ለተማረና ላልተማረ ያለበትን ዕዳ፣ የእግዚአብሔር ኃይል ለሚያምን ሁሉ እንደሚያድን፣ ከዛ በኋላ የአሕዛብን ጥፋት ከቁጥር 18 እስከ 32 ይነግራል። ከዛ በኋላ አንተ የምትፈርድ ሰው ሆይ ብሎ ስለ አይሁዳውያን ያወራል። ሲለጥቅ ስለ አሕዛብ ያወራል። ሲለጥቅ ስለ ሕዝብ ሁሉ ያወራል። ከዛ በኋላ ጻድቅ ሰው ማንም ሊሞትለት ይችላል፣ በጭንቅ ይገኛል፣ ለኃጢአተኛ የሚሞት ግን የለም፣ ኢየሱስ ነው የሞተላችሁ ይላቸዋል። ኦኬ፣ ለሞተላችሁ ለኢየሱስ እንድትኖሩ ደግሞ እንግዲህ ጸጋ እንዲበዛ በኃጢአት ጸንተን እንኑር አንኖርም 6 ላይ አይደለም ይላቸው። ስለዚህ አሁን ለጽድቅ ባሪያዎች አድርጋችሁ ራሳችሁን አቅርቡ። ያኔ ለሞት ባሪያ ሆናችሁ የተዘዛችሁለት ዘመን ምን ፍሬ ነበራችሁ? አታፍሩበትም ወይ? የኃጢአት ደሞዝ ሞት ነው። ስለዚህ በክርስቶስ ኢየሱስ ራሳችሁን አስገዙ፣ ሕያው ሆናችሁ ቅረቡ ይላቸዋል። ኦኬ፣ ይሄን በምትቀርቡበት ወቅት ደግሞ ማይፋታችሁ አንድ ሰው እያለ አሮጌ አዳም ይባላል። ተሟገቱት፣ ታገሉት ይላቸዋል 7 ላይ እኔ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል እያለ ይቧቀሳል። ወይኔ 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 ይላል፣ ያለቅሳል። አያይሽል ጠይቃችሁ እንደዛ ታለቅሳላችሁ? ያለቅሳል 7 ላይ ማን ነው የሚለየኝ? ማን ነው የሚያፋታኝ ከዚህ ሰው? ወይኔ አልፈልገው ነው ሳደርግ የምገኘው ለዚህ ለሞት ከተሰጠው ሰውነት እያለ ይጨቃጨቃል ከራሱ ጋር። ባላማ ነው የሚያረግ 8 ላይ አይዟችሁ ብንጨቃጨቅም ጸድቀናል። የመጨቃጨቃችን ውጤት እኮ የመቀደሳችን ውጤት ነው። ከጭቅጭቅ ውስጥ ቅድስና ይወጣል። ተፋታኝ እያላችሁ በራቃችሁት ቁጥር አዲሱ ማንነት እያደገ ይመጣል ነው መልእክቱ። 8 ላይ ይገባላቸዋል ከዛ። ስለዚህ የሮሜ መልእክት ቅድም እንደተናገርኩት ሴንትራል ኢፒስትል ይባላል ኦፍ ዘ ኒው ቴስተመንት፣ የአዲስ ኪዳን መሰረታዊ መልእክት ይባላል። አሁን ቤተክርስቲያን እንዲህ በምናያት መልክ እንድትቆም ከ500 ዓመት በፊት በሉተር በኩል የፈነዳው እሳት በዚህ መጽሐፍ አማካኝነት ነው የፈነዳው። ታላቁ ምሁር አውግስቲን እዚህ መጽሐፍ ላይ ነው ረጅም ዕድሜ የፈጀው። ትልቅ መጽሐፍ ነው ይሄ የሮሜ መልእክት። የተጻፈላቸው ሰዎች በመከራ ውስጥ በችግር ውስጥ እየማቀቁ ስለነበር፣ ክርስቲያን መሆን ያሰቃይ ስለነበር በሮም ዘመን አይዟችሁ እንደውም ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ራሱ ምን እላለሁ እናፍቃለሁ ይላቸው። ስለዚህ መንፈሳዊ ስጦታ የሚያስፈልጋቸው እግራቸው እየጠነከረ የጽድቅን መንገድ እየተጓዙ ላሉ ሰዎች የተጻፈ ነው። ሮም ምን እንደምትመስል በጥቂቱ ላሳያችሁ። ሮም የምትባለው ከተማ የነበረችው በቄሳሮች ትመራ ነበረ። ከሷ ጥቂት ዓመታት በፊት ተነስቶ የነበረው ታላቁ እስክንድር ወይም አሌክሳንደር ዘ ግሬት ግሪካዊ ነው። ተነስቶ ሄሌናይዜሽን የሚባል ሜንታሊቲ ያመጣ። ሄሌናይዜሽን ማለት ሁሉ ነገር በግሪክ ቋንቋ፣ በግሪክ ፍልስፍና፣ የግሪክ ሳይንስ፣ የግሪክ ቲያትር፣ የግሪክ አትሌቲክስ ዓለምን መምራት አለበት የሚል አስተሳሰብ ይዞ መጥቶ ስለነበረ ግሪካዊ ማንነት አድጎ ነበር። ሮማውያን ደግሞ የግሪክን መንግስት ጥለው እነሱ ወደ ዓለም ቁንጮነት ሲመጡ የግሪክን ፍልስፍና፣ የግሪክን ሬቶሪክ፣ የግሪክን ቋንቋ አልጣሉም ነበር። የራሳቸው መሀይምነት ወይም ደግሞ መንፈሳዊ ድርቀት፣ ጨለማነት ውስጥ የግሪካውያንን ፍልስፍና ጨምረው ዓለምን መቆጣጠር ጀመሩ። በዚህ መካከል ነው ጌታ ኢየሱስ ወደ ምድር የመጣው። በኋላ አዲስ ኮሚኒቲ፣ ምስኪን ኮሚኒቲ፣ ሚክ የሆኑ ማይልድ የሆኑ እንደ ህፃናት የሆኑ በግ የሆኑትን ወደ ተኩላዎች ላካቸው። ይሄ ነው እንግዲህ ክርስትናችን እዚህ ጋር የሚጀምረው።
ሮም የምትባለው ከተማ በምን ትገለጽ ነበር ብዬ ወይም የግሪኮ ሮማንን ዓለም ለማጥናት በሞከርኩበት ወቅት ወሲባዊ ልቅነት ነበራቸው። መንፈሳዊ ጽልመት ውስጥ፣ መንፈሳዊ ዲፕሬሽን ውስጥ ወይም ስፒሪቹዋል ካታራክት ውስጥ ገብተው ነበር። መንፈሳዊ ግርዶሽ ውስጥ። ካታራክት ማለት የአይን ሞራ ሲሸፍን ማለት ነው። ማየት አይችሉም። ስፒሪቹዋሊ ዴድ ናቸው። የማይረባ አእምሮ። እንደውም ጥበበኛ ነን ሲሉ ጳውሎስ ምን አላቸው? ደንቆሮች አላቸው። በርኩሰት ስካር የተዘፈቁ፣ ቅጥፈት ብርቃቸው ያልሆነ፣ በእግዚአብሔር ፈንታ ሌሎች ፍጡራንን የሚያመልኩ፣ በፍትወት የተቃጠሉ ግብረ ሶዶማውያን፣ ሕሊናቸው በጋለ ብረት እንደተጠበሰ ይመስል የበሰበሰ የወፈፌዎች ስብስብ ነበረችው። የቅድስና ልምሻ ነበረባቸው። የተደፈነ ልብ፣ ያደፈ ማንነት፣ የአስተሳሰብ ጽልመት፣ ጣዖት አምልኮ፣ ማንነታቸው ጥላሸት የተቀባ በገጠጠ ቅሌት፣ በነፍስ ውልቃት፣ በኃጢአት ረመጥ ውስጥ ነበሩ ሮማውያን። ስለዚህ ይህን ሁሉ ቆሻሻ እንደ ጀብድ አድርገው ለዓለም ያከፋፍሉታል፣ ኤክስፖርት ያደርጉታል። ዛሬ አሜሪካኖቹ ወደ ዓለም ሁሉ እንደሚያደርጉት ሄሌኒስቲኩ ዓለም ቲያትሩን፣ ስፖርቱን፣ ዝሙቱን፣ ቋንቋውን፣ ፍልስፍናውን፣ ሁሉንም ነገር ወደ ዓለም ሁሉ ይበትን ነበር፣ በጦርም በፍልስፍናው። ከተማይቱ ውጪ አቀማመጧ በጣም ደናቂ ነበር። በሰባት ኮረብታዎች ላይ የተፈጠረች ከተማ ስለነበረች ሰው ሁሉ የሚመኘው ሮም መሄድ፣ ሰው ሁሉ መሆን የሚፈልገው ሮማዊ። ኦኬ፣ ለዛ ነው ጳውሎስ ታስሮ በነበረ ታይም እኔ እኮ ሮማዊ ነኝ ሲለው ሰውየው ደነገጠ። እኔ እኮ ሮማዊነት በውድ ነው የገዛሁታል። ሮማዊ መሆን ብርቅ ነበር። በዲቪ ነበር ሮም የሚካሄደው። አሁን ይሄ ሁሉ ልቅነት፣ ይሄ ሁሉ ስርዓት አልባነት፣ ይሄ ሁሉ ቆሻሻ በሞላ ውስጥ ክርስቲያን መሆን ዋጋ ያስከፍላል። ልክ እንደ ዘንድሮ okay, if you're going to live the biblical Christianity, authentic Christianity, እውነተኛው ንጹህ የሆነውን ከእግዚአብሔር ዘንድ የፈለቀውን ክርስትና መኖር ዋጋ ያስከፍላል። ለዛ ነው ክርስቲያኖች አናሳ ጎሳዎች ናቸው፣ ማይኖሪቲስ ናቸው፣ ጀማ የላቸውም። ለምን? የሚያስከፍለውን ዋጋ ለመክፈል የሚፈቅዱ ጥቂቶች ስለነበሩ። ክርስቲያን መሆን ዛሬም ዋጋ ያስከፍላል። አንድ ዓመት አይደለም አንድ ቀን እውነተኛውን ክርስትና ለመኖር መታገል ያብረከርካል። ለዛ ነው በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? አይደለም ሰብከው ጸጥ ብለው ምንም እምነታቸውን ሳይናገሩ ጸጥ ብለው እየሰሩ መስሪያ ቤት ገብተው ጉቦ አልበላም የሆነ አላረግም በስራቸው ብቻ ይሰደዳሉ። ሌላውን ነገር ሁሉ ትላችሁ ዝምታቸው ይረብሻል ክርስቲያኖች። ስለዚህ ጳውሎስ ብዙ ምክሮችን ይመክራቸውና አሁን በሮም ውስጥ ነው የኖራችሁ ያላችሁት፣ ከከተማ ስር ነው ያላችሁ፣ ባሪያ የሆናችሁ ነው፣ ኔሮ መጫወቻ አድርጋችኋል። እሱ ሚስቶቹን ሰብስቦ ኦሎምፒያ የሚባል ስቴዲየም ውስጥ ከቶ ከአንበሳ ጋር ያላፋችኋል። ልፉ፣ ኦኬ ልፉ። ከዙ በላይ ግን የምትላፉት አለ፣ መግደል ያለባችሁ አለ። ውስጣችሁ ያለውን አሮጌውን አዳም ግደሉት። ጌታ እግዚአብሔር ይርዳል። በ8ኛው ምዕራፍ በ13ኛው ቁጥር ላይ ጥልቅ መልእክት አለው ሐዋርያው። ምን ይላቸዋል? ኃጢአትህን ግደለው አልያ ይገላሃል፣ እነቀው አልያ ያንቃል፣ አፍነው አልያ ያፍናል፣ ድፈቀው አልያ ይደፍቃል። ይሄ ነው መልእክቱ። be killing sin or it will be killing you። ግደለው አልያ ይገላሃል፣ ገዝግዘህ ጣለው አልያ ገዝግዞ ይጥልሃል ነው እያለን ያለው። ሞርቲፊኬሽን፣ ይሄ የመግደል ስራ፣ ይሄን ክርስቲያን በህይወት ዘመን ሲኖር ሊተገብረው የሚገባው ጉዳይ ውስጡ ትልቅ የወንጌልን ሚስጥር ይዟል። የተያዘ ቢግ ኢቫንጀሊካል ሚስትሪ ድንቅ ነው። ለብዙዎች አይገባቸውም፣ ለኛ ለወንጌላውያን አማኞች ይገባናል። ለዛ ነው ኃጢአትን ግደሉ ስል ግራ አይላችሁም። ኦኬ መግደል አለብኝ። ኃጢአትን የመግደል ኦፕሬሽን ምን መምሰል አለበት? ጳውሎስ መደላደል እንዲሆነን ከሮሜ 8 ቁጥር 1 እስከ 3 ድረስ በእምነት የመጽደቅን አስተምሮ ወይም ዶክትሪን ኦፍ ጀስቲፊኬሽን ባይ ፌት ይሉታል። እሱን ያስተምራል። ብሎም ክርስቲያኖች ስለገቡበት አዲስ ምልልስ፣ አዲስ ህይወት፣ አዲስ መንፈስ፣ አዲስ ሐሳብ፣ አዲስ አገዛዝ ይነግራቸዋል። ስለዚህ ቁጥር 1 ላይ ስትሄዱ አሁን ከሞት አርነት ወጣችኋል፣ ዝቅ ስትሉ እንደ መንፈስ ፍቃድ ተመላለሱ፣ ዝቅ ስትሉ ለእግዚአብሔር ተገዙ፣ ዝቅ ስትሉ የእግዚአብሔር መንፈስ በእናንተ አለ። ቁጥር 11 ጋር ስትሄዱ ለሚሞተው ሰውነታችሁ ህይወትን የሚሰጥ አዲስ መንፈስ አለ። ስለዚህ አዲስ ህይወት፣ አዲስ መንፈስ፣ አዲስ አገዛዝ ውስጥ ነው የገባችሁ። ለእግዚአብሔር ህግ ነው የምትገዙት፣ ለስጋ አይደለም። ስለ ስጋ ማሰብ ምንድነው? ሞት። ስለ ህይወት ማሰብ ምንድነው? ህይወትና ሰላም።
ስለዚህ ይሄን ሁሉ ተቀብላችኋል፣ አዎ ዕዳ አለባችሁ ይላቸዋል ቁጥር 12 ላይ። እንግዲህ ወንድሞች ሆይ ዕዳ ምን አለብን? ለምንድን ነው ዕዳ ያለብን? ይሄን ሁሉ ጸጋ፣ ይሄን ሁሉ በረከት፣ ይሄን ሁሉ እረፍት ስለተቀበልን ከኛ ደግሞ የሚጠበቅ ስራ አለ። ለስጋ አይደለም የምንኖረው። ዕዳ ያለብን ከመንፈስ ዓለም ነው። እንደ ስጋ ፈቃድ ብትኖሩ ትሞታላችሁ ይላቸዋል። ይቺ ቁጥር 13 ውስጥ በእኔ ጥናት 5 ነጥቦች ደርሼበታለሁ። ከኔ የተሻለ ሰው ካለ ከዛም ሊያሰፋ ይችላል። 5 መልእክት አለው ብዬ አስባለሁ። እኔ ጳውሎስ በቁጥር 13 ውስጥ ጠዋት የተመለከትነው እነዚህን 5 ነጥቦች ነው። ዛሬም 5ቱን ነጥቦች ተመልክተን እንሄዳለን ጌታ በረዳን መጠን። አንደኛ ነጥብ 1 ስቴትመንቱ ኮንዲሽናል ነው። በውስጡ ስራችሁ፣ ግብራችሁ፣ ክንውናችሁ ይሄ ሊሆን ይገባል። ብታደርጉ፣ ብትገሉ፣ ባትገሉ የምትለው ቃል ኮንዲሽናል ነች። ሁኔታ ልታረገውም ትችላለህ፣ ላታረገውም ትችላለህ። ብታደርገው ይሄን ታረጋለህ፣ ባታረገው ይሄን ታረጋለህ የሚለው ቃል ስቴትመንቱ ኮንዲሽናል ነው፣ ሁኔታዊ ነው። ይሄን ካረክ ይሄ ይሆንልሃል ነው ጨዋታው። ስለዚህ የተጠቀመው ቃል ትኖራላችሁ የሚለውን ብትኖሩ፣ ግደሉ የሚለውን ቃል ብትገሉ፣ በምትለዋ ቅጥያ ከፊት የገባችሁ ቅጥያ ሊሆንም ላይሆንም ይችላል የምትል አመልካች ነች። ስለዚህ ብታደርጉት፣ ብትገሉት ዘ ኮንዲሽናል ኖት። በውስጡ ሰርቴኒቲ እርግጠኛነትንም ይዟል፣ አንሰርቴኒቲ እርግጠኛ ለመሆንም ይዟል። ለምሳሌ አንድ ሰው ጨጓራ ቢታመም የጨጓራ መድኃኒት ገዝቼው ይሄን መድኃኒት ብትውጥ አይታ ብታረገው ስቴፕ ብትወስድ ምን ትላለህ? ትድናለህ። ባትወስድስ መድኃኒቱን ገዝተህ አይኑን ብታየውስ አትድንም። ስለዚህ የመጀመሪያው ነገር እናንተ ጋር የተጣበቀ ጉዳይ ነው። ብታደርጉትና ባታደርጉት ነው። ብትፈጽሙትና ባትፈጽሙት ነው። ብትገሉትና ባትገሉት ነው። ኦኬ። ስለዚህ ይሄ ጥርጣሬያዊ ንግግር መድኃኒቱን መዋጥ ከክርስቲያኖች እንደሚገባ ያስፈልጋል። አድርጉት። ብታረጉት ነው የሚያዋጣችሁ፣ ባታረጉት ገደል ትገባላችሁ፣ ትሞታላችሁ ነው እያለ ያለው ጳውሎስ። ነጥብ 2 የሚጠቁመን ይሄ ስራ ለማን እንደተሰጠ ነው። ኢፍ ዩ ሞርቲፋይ ይላቸዋል፣ ብትገሉ ይላቸዋል። ይሄ ስራ ለማን እንደተሰጠ ያመለክታል። ይሄ ስራ የተሰጠው ከቅድም ጀምሮ እናንተ ተቀብላችኋል፣ ለዚህ ተገዙ፣ ለዚህ ሆናችኋል፣ ይሄን መንፈስ በህይወት ይሰጣችኋል የተባሉት እነሱ ተመሳሳይ ክርስቲያኖች ናቸው። ስለዚህ ይሄ ጥቅስ የተሰጠው፣ ይሄ አባባል፣ ይሄ ስራ የተሰጠው ለማን ነው? ቁጥር 1 ላይ ኩነኔ የለባችሁም ለተባሉ፣ ቁጥር 9 ላይ የእግዚአብሔር መንፈስ የክርስቶስ መንፈስ በእናንተ ዘንድ አለ የተባሉ ወገን የተባሉ፣ ቁጥር 29 ላይ ስትጸልዩ አብሯችሁ የሚቃትት የሚማልድ መንፈስ አለ የተባሉ፣ ዝቅ ሲል ደግሞ እንደገና አባ ብላችሁ የምትጮህበትን መንፈስ ተቀብላችኋል። እናንተ ግደሉ የጸለያችሁት፣ ቸርች ረጅም ዘመን የተመላለሳችሁት፣ እንዲህ የምትቀላቀል ቀልጣፋ ሰባኪ የሆናችሁት፣ ቸርች የሰነበታችሁት፣ እናንተ ግደሉ። ኦኬ። ይሄ መልእክት ለኛ ነው፣ ለሰው አንስማ። ኦሪጂናል ቅጂው ላይ ወይም የግሪኩ ቅጂ ላይ ግደሉ የሚለውን ቃል ታናቶ ይለዋል ግሪከኛው። ፑት ቱ ዴት ይለዋል እንግሊዘኛው። ህይወትን፣ እንቅስቃሴውን፣ ገዢነቱን፣ ጉልበቱን፣ ስሜቱን እንዳይኖረው አጥፋው፣ አድርቀው፣ አባረህ አናቱን በለው። ማንን? ኃጢአትን ነው የሚለን መጽሐፉ። ለምንድን ነው ይህንን የሚለው? ክርስቲያኖች በመስቀሉ ስራ ከ3 ነገር ድነዋል። ከአንድ ነገር ብቻ አልዳኑት፣ ከ3 ነገር ነው የዳኑት ወይም እየዳኑ ያሉት። የመጀመሪያ የዳኑት ከኃጢአት ቅጣት ነው። from the penalty of sin። አንድ ሰው በኢየሱስ ሲያምን ከኃጢአት ቅጣት ከሚመጣበት ቅጣት ይድናል አይደለም? እግዚአብሔር ልጅ ለሚያምን ፍርድ የለበትም። ለማያምን አሁን ምን ብሎበታል? ተፈርዶበታል። ስለዚህ ከፍርድ ድኗል ይሄ ሰውዬ። ኦኬ። ከፍርድ ድኖ ከፍርድ ብቻ አይደለም የሚድነው፣ ደግሞ ከፕሬዘንስ ኦፍ ሲን ይድናል። አሁን ኃጢአት የማይኖርባት አይደለም፣ እንባ የማይኖርባት፣ ለቅሶ የማይታሰብባት አዲሲቷ ከተማ፣ አዲሲቷ ኢየሩሳሌም፣ በጉ ብርሃኗ የሆነባት ሀገር ይገባል ክርስቲያን። ኦኬ። በመሃል ላይ እዛ እስኪገባ ባለው ጊዜ ዝም ብሎ አይኖርም። ከኃጢአት ኃይል ይድናል። ከፓወር ኦፍ ሲን ኃጢአታዊ ማንነቱን በኃጢአት ጭቅቅት ያደፈውን ልቡን እየገረዘ እየጠረበ እየመዘመዘ እያወጣ ነው የሚኖረው።
ይህንን የኃጢአትን ጉልበት የሚለውን ኃጢአትን ግደሉት የሚለውን ቃል በጣም የሚገልጽልኝ በሽታ ቡግንጅ ነው። ጌታ ይባረክ። ቡግንጅ ነው። አሁን ቡግንጅ የሚባለው ነገር ያብጣል። አሁን ሲያብጥ ካላወጣኸው አብሮ ከኖረ ከበሽታው ጋር መኖር ተስማምቶ መኖር የሚባል ጉዳይ የለም። መውጣት አለበት። ለምን አብጦ ወይ አንቀሳቀሰው ወይ ያሰራው ወይ ያጽፈው ወይ አንቀሳ አብሮት ነው። ከዛስ ለማውጣት ደግሞ እንደገና ትግል ነው። እውነት ውሸት? የጨከነ ብቻ መርዙን ከውስጡ አስተፍቶ ያወጣል። ያልጨከነ እንዲህ እንዳበጠ ይኖራል። ኦኬ። ስለዚህ ግደሉ ሲል የጨከናችሁ ሁኑ። እንዴት? ማማሲያ እንዲያዙና እየመዘመዛችሁ አውጡት ነው እያላቸው ያለ። አንድም መቅረት የለበትም። ከቀረ መርዝ ነው፣ ይገላል፣ ያጠፋል፣ ያበላሻል፣ ብዙ ችግር ነው የሚፈጥረው፣ ፓራላይዝ ሊያደርግ ይችላል። ስለዚህ እንዲህ አድርገህ እየመዘመስክ እያልክ አረው እያልክ ለመኖር መሞት ግድ ነው። ለመታመም ግደሉ። እናንተ ክርስቲያኖች አዲስ መንፈስ ተቀብላችኋል። በእምነት ጸድቃችኋል። ኦኬ። የምትመጣዋ ከተማ ልትገቡ ነው። እዚህ ምድር ስትኖሩ ግን ግደሉት፣ ግደሉት፣ ግደሉት። ይህ ነው መልእክቱ ጳውሎስ። ትሩ ክርስቲያኒቲ ምን ይመስላል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 11 እናወጣለን። አንተ ግን የእግዚአብሔር ሰው ሆይ ይለዋል ጳውሎስ። አስደናቂ ሰው እኮ ነው ጳውሎስ። ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰልን፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ምን በል ተከታተል። መልካሙን የእምነት ገድል ምን በል ተጋደል። የገባኸው የሕፃናት ፕሌግራውንድ ውስጥ አይደለም። መተናነቅ ያለበት ዋርፌር ውስጥ ነው። መጋደል የሚለው ቃል ምንድን ነው ትርጉሙ? ወይ ይገለኛል ወይ ገለዋለሁ፣ ወይ ሞታለሁ ወይ ገለዋለሁ። አብሮ መኖር የሚባል ነገር የለም። ከበሽታው ጋር ተስማምቶ መኖር የሚባል የለም። ግደሉት፣ አናቱን በሉት። እግዚአብሔር ይርዳል። ለዛ ነው ጳውሎስ መልካሙን የእምነት ገድል ምን በል ተጋደል። ፋይት ዘ ጉድ ፋይት። ተጋደል። የገባኸው የሕፃናት ማቆያ አይደለም። ሽሩሩ 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 እያልን አናቆይም። እየሳቅን እያሳሳቅን ሲኦል አንከትም። ተጋደል፣ ተጋደል። ለዛ ነው ግደል ማለት ነው። ግደል፣ አጥፋው፣ አልያ ያጠፋል፣ እነቀው፣ ያንቀሃል፣ ድፈቀው፣ ይደፍቀሃል። አብሮ መኖር የሚባል የለም። አንድ አሸናፊ ነው ያለው። ብዙ ክርስቲያኖች ይህንን ነገር ትተውታል። እግዚአብሔር ይርዳል። ከዛ የተጠራህለትንም ይለዋል በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ምን በል ያዘው። እንዲህ አጥብቀህ ያዘው፣ እንዳትፋታው ያዘው፣ ጨብጠው። ከዛ ተጋደል። የገባንበት ዓለም መጋደል አለበት። you need to make it your daily business። የየቀን ስራ ሊሆን ይገባል። ኦኬ። ይሄን ስራ ለክርስቲያን የተሰጠው። ከክርስቲያን ውጪ ይሄን ስራ ማሸከም ማለት ሽንፍላን እንደማጠብ ነው። አይጠራም። ለምን? ያልዳነ ሰው ኃጢአት የሚሰራው ነገር አይደለም፣ የሆነው ማንነቱ ነው። ስለዚህ ክርስቲያኖችስ በደሙ ታጥባችኋል። በጸጋው ጸድቃችኋል። በሞቱ ሞታችሁ ተሽሯል። ግደሉት፣ አሮጌውን አዳም ግደሉት። ይሄ ስራ ያዳመጣችሁኝ ነው። ይሄ ስራ የተማረ ያልተማረ፣ ያወቀ ያላወቀ፣ መንግስተ ሰማይ ለመግባት የሚፈልግ የትኛውም ሰው የሚሰራው ስራ። ስለዚህ ወንድ ይሁን ሴት ይሁን፣ እስኩ ሴት ይሁን፣ ባሪያ ይሁን፣ ጨዋ ይሁን፣ የትኛውም አይነት የመደብ እሳቱ ልንከተው እንችላለን ሰውየው። ያ ሰው if he wish to live መኖር ከፈለገ መግደል ይኖርበታል። ነጥብ 3 ይህንን እንድንሰራ የሚያደርገን ምንድን ነው? መንፈስ ቅዱስ ነው። ይህን ቃል በመንፈስ የሚለውን ቃል ብዙ ሰዎች እንዴት ፈቱት ብዬ ቼክ ለማድረግ ሞክሬ ነበር። በመንፈስ የሚለውን ቃል የሰውን መንፈስ አመልካች አድርገው በመንፈስ ኃይል ሆናችሁ በራሳችሁ መንፈስ ግደሉ። አይሆንም እንደዛ። መንፈስ ተብሎ እዚህ ጋር የገባው ቃል ፔኒውማ የሚለውን ወይም ደግሞ ለመንፈስ ቅዱስ የተሰጠውን የፕራክሊጦስ የምንለውን ሐሳብ የሚያመለክት ነው። በመንፈስ ቅዱስ ኃይል ግደሉት ነው የሚለው፣ በመንፈስ ኃይል። ስለዚህ ሌጋሊስቲክ በሆነ አትንካ፣ አትቅመስ፣ አታሽትት በሚል የሰው ስርዓት ሳይሆን ክርስቲያን በመንፈስ ቅዱስ ተሞልቶ በመንፈስ ቅዱስ ተነቃቅቶ በመንፈስ ቅዱስ ኃይል ተወርሶ የሚሰራው ገድል ነው።
ለምን ይሄ መንፈስ ቅዱስ ምን ተብሏል? ቁጥር 11 ላይ ሕይወት ይሰጣል። ቁጥር 9 ላይ የክርስቶስ መንፈስ ተብሏል። ቁጥር 14 ላይ አባባ ምንልበት የሚመራ የልጅነት መንፈስ ተብሏል። ቁጥር 26 ላይ ድካም የሚያግዝ እንዴት እንደምንጸልይ ስለማናውቅ የሚቃትት ብሎም የሚማልድ መንፈስ ተብሏል። ይሄ መንፈስ ክርስቲያኖችን ኃጢአታቸው እየፈለጉ እንዲያዳፍኑት ያደርጋቸዋል። ይሄ ኢቫንጀሊካል ሞርቲፊኬሽን ወይም የወንጌላውያን ተጋድሎ በመንፈስ ቅዱስ ሙላት በመንፈስ ቅዱስ ኃይል የሚደረግ ክንውን ነው። ለዚህ ነው ቅዱሳት አባቶች በዘመናቸው ሁሉ ኃጢአት ላይ ጎሪላ ፋይተር የሆኑት። ሽፍቶች ነበሩ ኃጢአት ላይ። በቤተ ክርስቲያን ታሪክ አንዳቸውም ተደራድረው አያውቁም። እንዴት ነው የሞርቲፊኬሽን ህይወታቸው ስል አስደናቂ ነው። አስደናቂ ዕብራውያን ጸሐፊ which I think is Paul ለኔ ዕብራውያን ስለምትማሩ ለኔ ጳውሎስ ይመስለኛል። ጳውሎስ ዕብራውያን 12 ላይ አስደናቂ ነገር ይነግራቸዋል። እንግዲህ በኔ ነው ይፈቀድልኛል። እሺ የዕብራውያን ጸሐፊ ሐዋርያት ዕብራውያን 12 ላይ ሸክምን አስወግዱ፣ ቶሎ የሚከባችሁን ኃጢአት አስወግዱ። ኦኬ ዳይቨስትመንት ነው አይደለም? ልቀቁ፣ በቃ አስወግዱ፣ ሌላው ነገር ሁሉ በትኑ፣ ከላያችሁ ላይ አንሱ። ኦኬ ከዛ ሩጡ፣ ከዛ ኢየሱስን አስቡ፣ ከዛ እርሱ በኃጢአተኞች የደረሰበትን የጸናው ምን ብሉ አስቡ። ከኃጢአት ጋር እየተጋደላችሁ ገና እስከምን አልደረሳችሁም? ደም እስከ መፋሰስ። እስኪ ደብረን አይደለም ወይ ታዋቂ እስክንሆን አይደለም ወይ የሆነ some sort of social stability እስክናገኝ አይደለም የምንጋደለው፣ እስከ ሞት ነው። ክርስቲያን እዚህ ምድር ላይ መኖር የሚችለው በጦርነት ውስጥ ከሆነ ብቻ ነው። ያለ ጦርነት ሰላም የለም። ነጥብ 4 አሁን በጣም ይህንን እንድታደምጡ ይፈልጋል። ነጥብ 4 የተሰጠን ስራ ምንድን ነው? ይሄ ከባድ ነው። የተሰጠን ስራ የሰውነትን ስራ መግደል ነው። ምንድን ነው የሚለው? ይሄንን አርጉ ይለናል። ምን የሰውነትን ስራ ምን በሉ ግደሉ። ምን በሉ ግደሉ ይለናል ጳውሎስ። የሰውነት ስራ ምንድን ነው በሚለው ውስጥ 3 ጥያቄዎችን ጠይቄ 3 ጥያቄዎች ተመልሰውልኛል። አንደኛ እዚህ ጋር የገባው ስጋ የተባለው ማን ነው? ሁለተኛ የስጋ ስራ የተባለው ማን ነው? ሶስተኛ የስጋ ስራን መግደል ምን ማለት ነው? ስጋ ሲል ኩላሊት፣ አንጀት፣ ጣፊያ ምናምን እያለ ነው፣ ማጅራት እያለ ነው። የስጋ ስራ እንግዲህ የስጋ ስራ ደግሞ የተገለጠ ነው ሲል የአንጀቴን ስራ፣ የኩላሊቴን ስራ፣ የማጅራቴን ስራ፣ የጉልበቴን ስራ ነው የስጋ ስራ እያለ ያለው። የስጋ ስራ ግደል ሲለኝ በቢላ ቆርጣ አውጣው እያለ ነው ያለው አይደለም። እንደዛ ይመስላል፣ ግን ያኛውን ስለማንሰራው ማለት ነው። ኦኬ ስጋ ምንድነው ብዬ ስጠይቅ እዚህ ጋር ጳውሎስ በኃጢአት የተበከለውን፣ የደነከረውን፣ የተማተረውን፣ በኃጢአት እሳት የወየበውን፣ የቆሸሸውን፣ ያደፈውን አሮጌውን ማንነት ነው ስጋ ብሎ የሚጠራው። the unregenerated heart። ኃጢአት ማንነታችን ነው። ጳውሎስ በቆላስያስ መጽሐፍ ምዕራፍ 3 ቁጥር 5 ላይ ምድራዊ ብልቶቻችሁን ግደሉ ሲል ኩላሊታችሁን፣ አንጀታችሁን፣ ጣፊያችሁን እያለን አይደለም። indwelling sin ይሉታል ቴዎሎጂያንስ። indwelling sin በእናንተ ውስጥ እየተመላለሰ ያለው the corrupted thought, the carnal mentality ግደሉት ይለናል። ካርናል የስጋዊውን አስተሳሰብ ግደሉት። ይሄ ካላስደነገጠን ምን እንደሚያስደነግጠን አላውቅም። እዚህ ጋር ስጋ ተብሎ የቀረበው ቃል አንድ ገጽ ስትገልጡ ሮሜ 6:6 ላይ ካለው የጳውሎስ መልእክት ጋር ይመሳሰላል። ሮሜ 6:6 የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። እዚህ ሮሜ 6:6 ላይ አሮጌው አዳም 2 ስም ተሰጥቶታል። የሰማችሁኝ ነው? 2 ስም። አንደኛ የኃጢአት ስጋ ተብሎ ተጠርቷል። ሁለተኛ አሮጌው ሰው ተብሎ ተጠርቷል። እዚህ ጋር የኃጢአት ስጋ የሚለውን ግሪኩ ሶማ ሃማርቲያ ይለዋል። ምን ማለት ነው? በእነ ጳውሎስ ዘመን ጂዊሽ ስለነበሩ፣ አይሁዳዊ ስለነበሩ ስጋ ሲበሉ በጣም ነጥለው ነው የሚበሉት። ኦኬ ስለዚህ
ከሰው በኋላ ካረዱ በኋላ ሊበሉ ሲሉ ኤርኩስ ነው ብለው የሚያስወግዱት አለቆሻሻ። በእኛም ሀገር ስጋ ስናርድ ማንፈልገውን እናስወጣለን አይደል? ያ የሚባረረውን ቃል ያንን ቃል ተጠቅመው ነው ሶማ ሐማርቲያ የሚለው የኃጢአት ስጋ የሸተተ የቆሸሸ የበሰበሰውን ሰውዬ አባሩት ነው የሚለን። ሁለተኛ ደግሞ አሮጌው ሰው ይለዋል እዛው ቀጥሎ። የአሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አሮጌው ሰው የሚለውን ቃል ፓሊዮስ አንትሮፖስ ይለዋል። ሰው የሚለው ፓሊዮስ ነው፣ አሮጌው ነው። አንትሮፖስ ማለት ሰው ማለት ነው። ኦኬ፣ አሮጌው ሰው፣ የሞተው ሰው፣ የተቀበረው ሰው፣ አሁን በሕይወት የሌለው ሰው፣ እሱን ሰው ምን በሉ አባሩት። ስጋ ማለት ይሄ ነው። የስጋ ስራ ምንድን ነው ስንል የስጋ ስራ ገላትያ 5:19 ላይ የተጠቀሱት ናቸው። ፕራክቲስ ይለዋል። እዚህ ጋር ደግሞ ግሪኩን ምን ማለት ነው? የውጪ ድርጊት የውስጥ ማንነት አመልካች ነው። ምን ማለት መሰላችሁ? በፍጥረት ጭማቂ ውልል ያለች ጉብል ለምታረገው ላይ እያንዳንዱ ነገር ሐሳብ አላት። አትሳሳትም። እሱ አይሳሳትም። እሱ ማለት ይሳሳት ዘመናዊ እኮ ነው። ምን ማለት መሰላችሁ? እነዚህ ክርስቲያኖች they pray like Christians። አሮጌው ሰው እንደ ክርስቲያን መጸለይ ይችልበታል። የክርስቲያን ቋንቋዎችን መጠቀም ይችላል። ወይም ደግሞ በተለምዶ ይሄ እኛ ወንጌላውያን አካባቢ የሚንቀሳቀሱ ቃላቶችን የቱ ጋር መሰካካት እንዳለበት ያውቃል። ኢቫንጀሊካውን ክሊሼ በልቶታል ይሄ ሰውዬ። ኢቫንጀሊካል ክሊሼ ማለት ይሄ የጴንጤውን ዓለም ያውቀዋል። ፓስተሮች እንዴት ሰላም እንደሚባሉ ያውቃል። ወይ ቸርች ውስጥ አቀማመጡን ያውቃል። ታዋቂውን መዝሙር ያውቃል። ቸርች ውስጥ ማን ኢንፍሉዌንሻል እንደሆነ ያውቃል። ሁሉን ነገር ነው የሚያውቀው። ጌታን ብቻ ነው የማያውቀው። ቸርች ውስጥ ሁሉን ነገር ያውቃል። ጌታን ብቻ ምን አይልም አያውቅም። አሮጌው ሰው እንዴት መጸለይ እንዳለበት፣ እንዴት መዘመር እንዳለበት፣ ከቤቱ ጋር እንዴት እንደሚሄድ መዝሙር ሁሉ ነገር ያውቃል። አሮጌው ሰው ማያውቀው እንደ ክርስቲያን ማሰብ፣ እንደ ክርስቲያን መኖር፣ ክርስትና የሚያስከፍለውን ዋጋ መክፈል እሱን አይፈልግም። በጣም የሚያስደንቀኝ ነገር ልንገራችሁ። አሮጌው ሰው ሎዶቅያ ላይ ተቀምጦላል። ምን ይላል መሰለ? ሁሉ አለኝ ይላል። ራቁቱን ነው። አይገርምህም? አሳምኑ ሰው እንዴት ራቁት ሆኖ ለብሻለሁ ይላል። በጣም ከባድ ዲሴፕሽን ነው። ስለዚህ ይሄ ስጋ ስራ በኃጢአት ረመጥ አድፎ በኃጢአት ጭቅቅት ቆሽሾ በኃጢአት እሳት ወይቦ መወየብ ታውቃላችሁ? መክሰል ማለት ነው። የኃጢአት ማዲያት ማውጣት። አሁን ተስማምቶት he is a practical atheist. he is a professing Christian. practical atheist ነው። ላይፉን ስንለው ፓጋን ነው የሚመስለው፣ ፓጋን። ከዛ ግን ያውቀዋል። ፕራክቲካል ፕሮፌሲንግ ክርስቲያኒቲውን ያውቀዋል። እንዴት ክርስትና እኔ ዮሐንስ የተጠቀማት ቃል ትደንቀኛለች። ሁለተኛ ዮሐንስ 9:10 ላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር፣ በክርስቶስ ትምህርት ለማይኖር ማለት የክርስቶስን ትምህርት ቤቱን ያልሰራበት አናቱን የኢየሱስ ትምህርት ያልተቆጣጠረው ሰውዬ ደካማ ክርስቲያን ያለ የሚባለው ኤቲስት ነው። አምላክ የለውም ነው የሚለው። ካርናል ቱት እናስወግድ። እግዚአብሔር ይርዳን። የስጋ ስራን መግደል ምን ማለት ነው? ሶስተኛው ሐሳብ የስጋ ስራ መግደልን ሳስብ አንድ ምሳሌ ወደ ውስጥ ይመጣል። ሁለት ክርስቲያኖች ነበሩ። ጧት የተነሱ ይጸልያሉ። አንዱ ክርስቲያን ጉርብትና ቤት ተከራይቶ ነውና ጸሎት ይጀምራሉ። የመጀመሪያው ይነሳል፣ በሰዓቱ ይጸልያል፣ ይዘምራል። ከዛ ቃሉን እያጠና እያለ ሁለተኛው ክርስቲያን ይነሳና ይጸልያል። የሁለተኛው ክርስቲያን ጸሎት እቺ ነች። የኃጢአት ድሬን በጥስልኝ፣ የኃጢአት ድሬን በጥስልኝ ይላል። የኃጢአት ቆሻሻዬን በጥስልኝ፣ አንሳልኝ ይላል። ወይ አዲሱ ጎረቤት እንዴት የታደለ ነው! የኃጢአት ድሬን በጥስልኝ ይላል። በዚህ ዘመን እንዲህ አይነት ሰው የለም ማለት። ከዛ ሳምንታት አለፉ፣ ወራት አለፉ። ይሄኛው ጸልዮ ንባብ ሲጀምር ይሄኛው ድሬን በጥስልኝ ይላል። አረ ይሄን ድር አንሳልኝ ይላል። ምን አይነት ሰው ነው ይላል። ይሄኛው ደግሞ 2 ዓመት ነው 3 ዓመት። ይሄ ሰውዬ እስካሁን ድር ላይ ነው። አንድ ቀንም እንደለመደው ተነሳና የኃጢአት ድሬን በጥስልኝ ሲል ጎረቤቱ አንኳኳውና አንተ ሰው አለው፣ ድሬን በጥስልኝ ከምትል ሸረሪቱን ግደልልኝ ብትል አይሻልም ወይ አለው። ግደለው፣ ሸረሪቱን ከገደልከው ድሩ ከየትም አይመጣም። የኃጢአትን ስራ መግደል ሲል መስረቅ ማቆም፣ የሆነ ነገር መጠንቀቅ ሳይሆን አዘሆል አሮጌውን አዳም እንዲገፎ ማውለቅ ማለት ነው። እግዚአብሔር ጸጋ ያብዛልን። ከሸረሪት ከድር ጋር አትታገሉ። ሸረሪቱን እንዲለጥፉት፣ ግደሉት።
ግደሉ የሚለውን ቃል ቅድም ተጠቅሜዋለሁ። ታናቶ ይለዋል። ኪል ማለት ነው። ምን ማለት ነው? አንድ ሕያው ነፍስ፣ አንድ ሕያው ተንቀሳቃሽ ፍጥረት የራሱ የሆነ ጥንካሬ፣ የራሱ የሆነ አቅም፣ የራሱ የሆነ ፍቃድ፣ የራሱ የሆነ ህይወት፣ የራሱ የሆነ ስሜት አለው። ኦኬ፣ የራሱን ጥንካሬ አውጥቶ እንዳይጠቀም፣ የራሱን አካሄድ እንዳይሄድ፣ የራሱን ስሜት እንዳያስም፣ እንዳይሰማው፣ ፍቃዱን እንዳያረግ፣ ደስታውን እንዳይሄድ ማፈን ማለት ነው። ስለዚህ ኃጢአትን ግደሉት ሲለን አሮጌው ሰው ልክ እንደማናችንም እዚህ እንደምንታየው ሕያው ፍጡራን የራሱ አካሄድ አለው፣ የራሱ ስሜት አለው፣ የራሱ ፈቃድ አለው፣ የራሱ መሻት አለው፣ የራሱ ቴንደንሲ አለው፣ የራሱ ፐርሰፕሽን አለው። ስለዚህ እያንዳንዱ ነገር እየተከታተላችሁ በቃሉ ሰይፍ አናቱን በሉት ነው የሚለን የቅዱሱ መጽሐፍ ነገር። አሮጌው ሰው መገደል፣ መሰቀል፣ መገፈፍ፣ መገዝገዝ፣ መቀረፍ፣ ተመዝምዞ መውጣት አለበት። አሊያ ጉዳችን ይገለናል። አለበለዚያ ይኸውላችሁ ኃጢአት በመስቀሉ ላይ ቢሞትም በሟች ስጋ ለሞት በተሰጠው ሰውነትና በወደቀ ዓለም ስንኖር ኃጢአትን በየቀኑ መግደል አለብን። ለዛ ነው ክርስቲያን ጽዮን ሲደርስ የጽዮን ላደር ማለት መሰላሉ የራሱ ስጋ ነው። የራሱን ምኞት፣ የራሱን ፍቃድ፣ የራሱን ስሜት በቃሉ ብርሃን እየረገጠ ነው ወደ ላይ የሚደርሰው። ዝም ብሎማ መንግስተ ሰማይ አይገባም። ቀልድ ነው እንደ መንግስተ ሰማይ። ጥያቄ ጠይቃችኋለሁ። በየቀኑ ኃጢአታችሁን ትገላላችሁ? ኃጢአት መግደል ኢንቴንሽናሊ የምታደርጉት ነገር ነው። ዮሐንስ 15 ላይ ኢየሱስ እንደዚህ ያለ፣ እኔ ምንድነኝ? የወይን ግንድ፣ አባቴ ምንድነው? ገበሬ። እናንተ ምንድናችሁ? ቅርንጫፍ። በእኔ ያለውን ምን ይለዋል? ይገርዘዋል። አይቻልም። ካለችበት ሳፎኬቲንግ ፔን የሚያፍን የሚወጥር በሽታ ውስጥ እየተላቀቃችሁ ወደ ሰማይ እየገሰገሳችሁ ነው። እኔ ጥያቄዎች ያስፈልጉናል። ለምን መሰላችሁ? የዘንድሮ ሰው በጣም ስለሚሄድ ወደ ላይ እየሄድን ነው እያሉ ወደ ታች መውረድ፣ ሽቅብ እየወጣን ነው እያሉ ቁልቁለት ግልቢያ ለምደናል። እየበዛን ነው እያሉ መቆርቆዝ ለምደናል። እግዚአብሔር ይርዳል። እግዚአብሔር ይርዳል። ስፐርጅን የሚባሉ መጋቢ ያሉ በጣም ወዳቸዋለሁ እና አንድ ቀን እንዲህ ብለው ተናገሩ። ክርስቲያን ሆይ ብለው በጣም ጮሁ። ሰው ደነገጠ ጉባኤ ውስጥ። እንዴ ምን ሆኖ ነው ስፐርጅን አሉ። ክርስቲያን ሆይ አሉና እንደገና ደግሞ ፒልግሪም አሉ። መጻተኛ ማለት ነው። መጻተኛ ሆይ ብለው ጮሁ። ከዛ ሰው ገባዩና አቤት ይላል። ዓለም ያንተ ወዳጅ አይደለችም። እሺ ዓለም ያንተ ወዳጅ ከሆነች እግዚአብሔር ያንተ ወዳጅ አይደለም። ኃጢአት ላይ ጦርነት ከፍተሃል ወይ? ኃጢአት ላይ ጦርነት ካልከፈትክ እግዚአብሔር አንተ ላይ ጦርነት ከፍቷል። ኦኬ በየሳምንቱ ብንሰበክ በየሳምንቱ ምንረሳ ጥቅሳለች። ዓለም ወይም በዓለም ያሉትን ምን አትበሉ፣ አትውደዱ። ኦኬ ኃጢአት ላይ ጦርነት ካልከፈትክ፣ ዋርፌር ካልከፈትክ፣ እንደ ጎሪላ ፋይተር እዚህ ነው ሲል እዛ ኃጢአትን ካላስጨነከው እሞታለሁ። ለዚህ ነው ጳውሎስ ራሱ ላይ ጦርነት የከፈተ ሰው ነው። ንፋስ እንደሚጎሽምማ ዝም ብዬ አልጎስምም አለው። ሁለተኛ ቆሮንቶስ ላይ የማረገውን አውቃለሁ፣ ሰብኬ የተጣልኩ እንዳልሆን ስጋዬን ምን እለዋለሁ? ይጎሽመዋል። አናቱን ነው ምለው፣ አስገዛዋለሁ። is this a reality in your life? ይሄ ህይወታችሁ ላይ እውነታ ነው ወይ? ነው ወይ? እኔም ጋር በየቀኑ መግደል አለብን። ለምን? ኃጢአት ብንጠቀጥቀው እንደማይሞላ ጉድጓድ እምብርት የለሽ ስለሆነ it's like a grave that is never satisfied። እንደማይጠግብ መቃብር ምኞቱ እያደገ እምብርት የለሽ ስለሆነ ይሄንን እምብርት የለሽነት ይኸውላችሁ የቃሉን ሰይፍ ተጠቅመን እትብቱን መቁረጥ ይኖርብናል። አለበለዚያ መኖር የለም። በየቀኑ ቅድም ብያችኋለሁ፣ ደግምላችኋለሁ። ክርስቲያን በየቀኑ ፍትወቱን ውስጡ እየተቃጠለ ያለውን ኃጢአታዊ መሻቱን እየረገጠ ራሱን እየገደለ በራሱ ሬሳ ላይ እየተረማመደ ነው ጽዮን የሚደርሰው። ብሎማ ጽዮን አይደረስም። ጽዮን ሁለተኛ በር ነው እንዴ? ደም እስከ መፋሰስ ደርሶ ያለውን ሁሉ አጥቶ። እኔ በጣም የሚያስደነግጠኝ መልእክት አለ ዕብራውያን 12 ላይ
ዓለም አልተገባቻቸውምና ይላልኩ። ምን አይነት ጀብደኞች መሰሉ! ኢየሱስ ማህበር ላይ ገብተህ ስታያቸው ራሱ እንዴት ያስደንቀዋል። ተቅበዘበዙ፣ በሰይፍ ስለት አመለጡ፣ በአንበሶች ተበሉ። አይደለም ያላቸውን እያጡ፣ ሁሉን እያጡ፣ መከራን እየተቀበሉ የፍየል ሌጦ ለብሰው ሰላማዊ ሰዎች ነበሩ። እነዚህ ሰዎች ከመቃብር ሰፈር የመጡ እንዳይመስል አሳ እያጠመዱ ነበር፣ ቀራጭ ነበሩ፣ ብዙ ስራ ነበራቸው፣ ድንኳን ሰፊ ምን ሰፊ ነበሩ። የሆነ ጊዜ ኢየሱስ በራላቸው፣ ሁሉንም አጡት። ዓለም አልተገባቻቸውም። for the world it was not deserved for them። ሁሉን እያጡ እንደውም እብድ ይላቸዋል አንዳንድ ሰው። የራሳቸው ሬሳ ላይ እየተረማመዱ መከራን እየተቀበሉ የፍየል ሌጦን እየለበሱ በየዋሻው ተቅበዘበዙ። ክርስቲያን ሆይ ወዳጆች እነዚህ ናቸው። ሲኤስ ሉዊስ የተባሉ ደራሲ ዘ ግሬት ዲቮርስ የሚል መጽሐፍ አላቸው። ዘ ግሬት ዲቮርስ ወይም ደግሞ ታላቁ መነጠል የሚል መጽሐፍ አላቸው። 95 ገጽ ነው። ደስ ስላለኝ ወደ አማርኛ ተርጉሜዋለሁ፣ አነብላችኋለሁ። 95ቱን ገጽ ትታገሳላችሁ። 95 ገጽ ባላነብም እጣሪውን አካፍላችኋለሁ። ዘ ግሬት ዲቮርስ ይላል መጽሐፋቸው። አንብቡት፣ ማንበብ ጥሩ ነው። ምንም ፊደል አይባልም። ይኸውኛ አልሞት ነው። እና እዛ መጽሐፋቸው ላይ አንድ ሚና የሚያነሱት ሐሳብ አለ። ታላቁ መነጠል ሀገራት ሲገነጣጠሉ አይደለም አሉ። ሀገራት ሲገነጣጠሉ አይደለም ማለት ዌስት ጀርመኒ እና ኢስት ጀርመኒ ብለው ተለያይተው ነበር። ኮሪያዎቹ ተለያይተው ነበር። እኛም ሀገር መለያየት ነበር። ሁለት ወንድማማች ህዝብ ሌላ ህዝብ ሲሆን አይደለም ታላቁ መነጠል። ወይም የህይወቴ ህይወት ነሽ ብለው የዘፈኑ ባልና ሚስት ሲለያዩ አይደለም ታላቁ መነጠል። ወይም አብረን እንሰደዳለን አብረን እናረጃለን ያሉ ቤስት ፍሬንዶች ሲለያዩ አይደለም ታላቁ መነጠል። ታላቁ መነጠል በኃጢአት ጭቅቅት አድፎ ከፍጥረቱ የቁጣ ልጅ ሆኖ አሁን ላይ በማይታዘዙ ልጆች ላይ የሚሰራው መንፈስ አለቃ ይሰራበት የነበረው የዲያብሎስ ልጅ ከዲያብሎስ ልጅነት ተላቆ የእግዚአብሔር ልጅ ወደሚሆን ክብር ሲደርስ ነው ታላቁ መነጠል። the great divorce። ይህን ፍቻችሁን ፈጽማችኋል፣ ሰማንያችሁን ቀዳችኋል ወይ ከኃጢአት ጋር? ለዛ ነው እኔ ጴጥሮስ ላይ ምን ይላል? ለኃጢአት ሞተን በቃ ቀደናል፣ ፍቻችንን ሰማንያችን ላላይሽ ላታይ ለኃጢአት ሞተን ለጽድቅ እንድንኖር ምን አለ? እርሱ በስጋው ኃጢአታችንን ምን አለ? ተሸከመ። ጳውሎስ ደግሞ ምን ይላል መሰለ? ተለያይተናል፣ ቀደናል እኮ ፍቺ። እኔ ለዓለም ዓለም ለኔ ምን ብለን ሞተናል። ከዛስ አሁን የምኖረው ኑሮ የራሴ አይደለም፣ በወደደኝ ስለኔም ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። ሞቻለሁ ይለናል። ቀዳችኋል፣ ታላቁን ዲቮርስ ፈጽማችኋል። ክሪቲካል ነው። ጋብቻ ላይ ጋብቻ አይፈቀድም፣ ህግ ይቀጣል። እና ሰዎቹ ወደ ግሬት ዲቮርስ ልመለስ። ሰዎች ነበሩ። ከዛ በኋላ አንድ መንኮራኮር መጣና አፍኖ አስገባቸው። አጭር ታሪክ ነው፣ ረጅም ነው። ታሪኩን ያሳጥረኝ ነው የምነግራችሁ። ገቡ። ከዛ በኋላ የምትሄዱት ወደ መንግስተ ሰማይና ወደ ሲኦል ነው ታያላችሁ ተባሉ። እሺ አሉ። ከዛ ጉዞ መጀመሪያ ወደ ሲኦል ተደረገ። ወደ ሲኦል ሲደረግ ሲኦል የሚሰቃየውን ሰው ቅጣቱን ኑኑን አዩ። እዛ አጋንንትም ሊቀጣ ስለገባ አጋንንት ሲቀጣ አዩ፣ ደነገጡ። እነሱ አጋንንት የሚቀጣ መስሏቸው ነበር። አጋንንት ሊቀጣ ነው የሚገባው። እዛም አያይዤ ልንገራችሁ። አሁን አጋንንት ከዛ በኋላ ደነገጡ። ሲኦል እንዲህ ነው እንዴ? ሲኦል እንዲህ ነው። ሲኦል ያስፈራል። ስለ ሲኦል የሚሰብካቸው ሰባኪ ያልነበራቸውማ ሲኦል እንደሚያስፈራ አይነግሯቸውም። ሲኦል እንደሚያስፈራ መናገር ባንክ አካውንት ማሳሳት ነው። የህይወትና የሞት ጉዳይ እንደሆነ አልገባቸውም። ኦኬ። ከዛ በኋላ ለጠቁ ሲኦል ገቡ። ደነገጡ። እንዲማ ከሆነ ምንም ነገር አደርጋለሁ ሲኦል ላለመግባት ብለው በሉሽ ወደ መንግስተ ሰማይ ሄዱ እየተባሉ ያለ ከሲኦል ከጨለማው ወደ አዲስ መንፈሳዊ ክበብ ገቡ። ከዛ መላእክት ይዘምራሉ። አዲሱ ኢየሩሳሌም አለ። ከዛ እውነትም መንግስተ ሰማይ እውነት ነው ማለት ነው። ደነገጡ። በብርሃን ያጌጡ መላእክት አሉ። ይዘምራሉ። የታረደው በግ ቆመ። ከሩቅ አዩት፣ ደነገጡ። ከዛ በሩ ጋር ሲደርሱ መልአኩ አስቆማቸው። በል አውልቆ ያላችሁን ሁሉ እንዲማገቡም ተባለ። እንብለማ አገባም አውልቅ፣ ታጥቃ አትገባም። ምን ብላ አትገባም? ታጥቃ አትገባም። ይሄ ሰማይ ነው። አሜሪካ ኤምባሲ እንኳን ፈታ ነው የምትገባው።
ተፈትሸ ተበጥረ ትመጥናለህ ወይ ተብለ ነው መገባው። ኤርፖርት እንኳን አውልቅ ትባላለህ። የማያስፈልግ ነገር ታጥቃ ገባን በላ አውልቅ እየተባለ አንዳንዱ ሰው በጣም የነበረውን ነገር ማውለቅ አልፈለገምና ይህ ያለ ያመረታ። አንዳንዱ ደግሞ አረ ይሄን ብርሃንማ ካየው ብሎ ሁሉንም ነገር ይለቃል። አዋላ አውልቁ ያላችሁን ሁሉ አውልቁ ተባለ። ምንም ነገር መቀረት ያራቁትን መላመላህን ነው የምትገባው። ከዛ ስትወጣ መለመላህን ነው የተወለድከው። ስገባም እንዲህ ነው። ዝም ብሎ አይገባም። አውልቁ ሲባሉ አንዳንዶቹ በጣም ውድ ነገር አለን ይሄንማ እንዴት እናጣለን አሉ። አንዳንዶቹ ደግሞ በደስታ ለቀቁ። ከዛ በዚህ መሃል ኤክስሬ ማለት ያው በቃ ተፈትሽ ውስጥህ ሁሉ ነገር ጸድቶ ነው የምትገባው። ጣሉ ሲባሉ አንድ ከመካከላቸው ተጓዥ ነበር። ጠቆር ያለ ነው፣ ደንደን ያለ ነው፣ ጠረንገሎ ይመስላል እንዲህ ያለ ነው። ከዛ ላዩ ላይ እስስት ተሸክሟል። እስስት ታውቃላችሁ? እስስት እንስሳው ተሸክሟልና እስስቱ በትከሻው ላይ ተጣብቋል። ከመጣበቁ በላይ እረፍት በሚነሳ ድምፅ ይረብሸዋል። ሰውየው ይነዘንዘዋል፣ ይጨቀጭቀዋል ሰውየው እና ሰውየው ልቀቀኝ 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 ምናምን ይላል። ከዛ መልአክ ተጠጋውና ምንድነው አውልቅ እንጂ ምናምን ሲለው አረ ይሄ ነገር አይለቀኝ ምናምን አለ። ውይ ይሄንማ አንተ አይደለም እኮ የምትለቀው ይሄን እኔ የምመታዋለሁና ልምተዋል። አይ አለ ሰውየው አብሬ እኮ ነው የኖርኩት ከዚህ ነገር ጋር አለ። አብሬ ነው የኖርኩት ዘመናት ነው የኖርኩት። ዝም ብሎ ማውለቅ አለ እንዴ? ሰውየው መልአክ እንዲሆነ አገባም ልምታል ያሰቃየ ነው። አይ አይደለም ተው የያዝከው ሰይፍ ራሱ ምን ያክላል? እኔ በዚህ መታየኝ አለ ሰውየው። መልአኩ እንደው ድባቅ ልምታለህ። ከዛ ልጁ ሰውየው ምን አይ አይደለም ወይ ሌላ ጊዜ ተመታልኛል ይላል። ከዛ እንዲህ ባክ ኤንድ ፎርት በጣም ተጨቃጨቁ። መጨረሻ ላይ ተወኝ አንተ ልትገለኝ ነው ወይ? በዚህ ከመታኸኝ እኮ እሞታለሁ። ባልሞት እንኳን ይሄ እስስት ሲሞት ግማሽ ማንነቴን ነው ይዞት የሚሄደው አለ ሰውየው። ግድ የለህም ልምታው ይለዋል። ተጨቃጨቁ። መጨረሻ ላይ ብሞትም ልሙት በቃ ናመታኛለ በቃ ምን ከዚህ በኋላ ምን አለ ብሎ ራሱን ይሰጠዋል። በኋላ መልአኩም ትልቅዬ በትር ያመጣና ያነሳና ሰውየውን ይመታዋል። ሰውየው ሲሞታው ጥቁር እንዲህ ያለ ምናምን የሚያስጠላ ነበር። እስስቱም ላይ ነበር። ሲወድቅ ከአፈር ከሆነ ከመብረቅ እንደወደቀ ነገር ወደቀ። ከዛ ከጥቁርና ከሚያስጠላው ሰውዬ ውስጥ አዲስ ነጭ የሚያምር ሰውዬ ወጣ። ከዛ ሲያሰቃየውም የነበረው እስስት ወደ ነጭ የሚጋለብ ፈረስ ተቀየረ። በመግደል ጥበብ ህይወት በትንሣኤ በራች። ህይወት ያለው በሞት ውስጥ በማለፍ በኩል ብቻ ነው። ለዛ ነው እንደ ስጋ ፍቃድ ብትኖሩ አለ መጽሐፍ ትሞታላችሁ፣ ብትገሉት ግን አዲስ ህይወትን ትላበሳላችሁ። ስለዚህ ግደሉት አለ መጽሐፍ። እዚህ ውስጥ ያላችሁ አሉ ደልቡ ጸጋዬ የሚባሉ መጋቢ ወንጌላዊ ታውቋቸዋላችሁ። እዚህ ውስጥ ያለን ሁላችንም መንግስተ ሰማይ አንገባም። መንግስተ ሰማይ ሁላችንም ከገባን ቀልድ ነው እንደ መንግስተ ሰማይ አለ። እውነቱን ነው። ስንት ግሳንግስ ተሸክመው መንግስተ ሰማይ አይገባም። አውልቁ እያወለቅን ጎበዝ። ስለዚህ መመታት ያለብን የምትተመተን አሮጌው አዳም ከኛ ላይ ይነሳል። ታላቁ መነጠል ይሄ ነው። ያማል፣ የሰውነትን ስራ መግደል ያማል። ሳፎኬቲንግ ፔን አለው፣ የሚያፍን ህመም አለው። ተስፋውም ግን የዚያ ነው ያለው። ለዛ ነው ጳውሎስ ይሄ ሁሉ ውርጅብኝ እያለፈበት ቀላል የሆነው የጊዜ መከራችን ይላል። ይሄ ምን ጉድ ነው? ሰው የትኛውን ያንጎል ክፍሉን ነክተውት ነው ትላለህ? ስንት ጉዳይ ላይ እንደ እሳት እየዘነበበት ቀላል የሆነው ጊዜ መከራችን። ለምን? የሚታየውን ሳይሆን የማይታየውን እያየን አይደል? በማየት ሳይሆን በእምነት እንመላለሳለን አለ ሁለተኛ ቆሮንቶስ 5 ላይ። ስለዚህ የሚታየውን ሳይሆን የማይታየውን ዓለም እያያችሁ ግደሉ። ነጥብ 5 ይሄን በማድረጋችሁ የሚሰጣችሁ ውድ ነገር አለ። ፕሮሚስ ተስፋው ቃል የገባልን አንድ ነገር ነው። ይህን ተግባር መፈጸም ሰውነትን መግደል የሚያስገኘው ተስፋ የሚያስገኘው ጥቅም በህይወት መኖር ነው። ለስጋና በስጋ ፈቃድ መኖር ካስገደለን በጸጋ አማካኝነት የሰውነትን ስራ መግደል በህይወት ያኖረናል። የመኖራችን ዋስትና መሞታችን ነው። የዘላለም ህይወት ያገኘነው በጸጋ ነው። የዳነው በጸጋ ነው። የምንጠበቀው በጸጋ ነው። የተሸከመን ጸጋው ነው። ጸጋው ግን ቲቶ 2 ላይ እንደሚናገረን ኃጢአተኛነትንና ዓለማዊ ምኞትን ከውስጣችን ምን ይለዋል? ያስክደዋል፣ ያወጣዋል።
ስለዚህ ሶማ ሃማርቲያ የተባለው ሮሜ 6:6 ላይ የኃጢአት ስጋ ይሄ ለመብልም አይሆን ለቋንጣም አይሆን ለዝልዝል ለጥብስ ምንም አይሆን የሚጣለውን ማንነት አስወግዱት፣ ግፈፉት። የመንፈሳዊ ህይወታችን ጤንነቱን ዘለቄታም የሚወሰነው ኃጢአትን ሞርቲፋይ በማድረጋችን ውስጥ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ የውጪው ሰውነታችን ቢጠፋ እንኳን አለ ጳውሎስ የውስጠኛው ሰውነታችን ዕለት ዕለት ምን ይላል? ይታደሳል፣ ሪኒው ያደርጋል፣ ቪቪኬት ያደርጋል፣ ያድጋል፣ ይጎለምሳል፣ ይጠነክራል፣ ይደነድናል። ስለዚህ አዲሱ ሰው እንዲያድግ፣ አዲሱ ሰው እንዲጎለምስ፣ አዲሱ ሰው እንዲጎረምስ፣ አዲሱ ሰው እንዲጠነክር፣ አዲሱ ሰው እርምጃውን እንዲቀጥል፣ እንዲበረታ አሮጌው ሰው መገፈፍ አለበት። ኃጢአትን የጣለና ያልጣለ ሰው መለያው ምንድነው? እኔና አሌክስ ከዚህ ተነስተን ፔፕሲ ፋብሪካ ሩጫ ብንወዳደር ክብር ለእግዚአብሔር ይሁን፣ የምቀድመው ይመስለኛል። እኔና አሌክስ ሩጫ ብንወዳደር ከዛ እኔ አንድ የ15 ዓመት ህፃን ልጅ ተሸክሜ ላይ ፌር ነው ፋይቱ? አይደለም። የጣለና ያልጣለ እኩል አይደለም ጎበዝ። የጣለና ያልጣለ እኩል አይሮጥም። እኔ በጣም የሚደንቀኝ ነገር አለ። ጳውሎስ ጢሞቴዎስን አንደኛ ጢሞቴዎስ 4 ላይ ራስን እግዚአብሔርን ለመምሰል ምን በል አስለምድ የሚለውን ቃል ትሬን ይለዋል አይደለም? ግሪኩ ጉምኖስ ይለዋል። ሊትራል ትርጉሙ ራቁትህን ሩጥ ማለት ነው። አውልቅ። ልብስ እንኳን ብትለብስ የለበስክ እስካይመስል ድረስ ቀለል አድርገው። ለምን? የሚሮጥ ሁሉ የሚታገል ሁሉ እንደሚገባው ባይታገል የድሉን አክሊል ምን አይለው አያገኝም። አሮጌው ሰው መውለቅ አለበት። ተሸክሜ አይሮጥም። ይዘህ አገባም ይዘህ ኤርፖርት እንኳን ተይዞ አይገባም። እንደውም አንዳንድ ቃላቱ አይደለም ተይዞ ለመግባት አንዳንድ ቃላቶች አሉ ኤርፖርት የማይገቡ። አሁን ቦምብ ብላ አቀልድም ኤርፖርት ውስጥ ከ7 ቦታ ነው የሚያፍኑ። አይደለም ተሸክመን የምንገባ ማንጠቀማቸው ቃላቶች አሉ። መውደቅ አይሰራም ኤርፖርት ውስጥ ገብታችኋል? መከስከስ የሚለውን ቃል አይሰራም። አይደለም ተሸክመ ልገባ አንዳንድ ማትጠቀማቸው ሐሳቦች ሁሉ አሉ። ቪቪኬት እናድርግ። አዲሱን ሰው እናሳድገው፣ እንቀልበው፣ እናፈፈው፣ እናጎልምሰው። እግዚአብሔር ይርዳን። አሜን። ይኸውላችሁ የከተማ መናኞች ነን እኛ፣ መነኩሴዎች። ቢጫ አለበስንም እንጂ መንነናል። የመነነ ሰው ነው የሚኖረው ለፍትፍት አይደለም፣ ለመስቀሉ አደራ ነው። እግዚአብሔር ይርዳን። እና የሰርዴሱን ቤተክርስቲያን ኢየሱስ የተናገረው ነገር ጥቂት በህይወት ያለ ነገር አለ አሉ። ከዛ እሱን ሰብስበዋል። መሰብሰብ ይሁንልን። ስራ አለን። ብዙ መጋደል ያለብን ገድል አለ። እግዚአብሔር ይርዳን። ለዛ ነው ኢየሱስ መንግስተ ሰማይን ማን ይናጠቃታል አለ? ግፈኞች፣ አልሰማም የሚሉ የደፈኑ ጎሪላ ፋይተሮች ነው የሚናጠቋት። በቃ እና ዛሬ የምንሰጣችሁ መልእክት የመጨረሻ እናስብ። ከዚህ ተመልሰን እናስብ እና እንጸልይ። የእውነት እንጸልይ። አሮጌውን አዳም ከላያችን ላይ ለመግፈፍ ያዳከመንን በቃ እንክፈፈው። አሮጌውን አዳም እንግደለው። ብርሃናችን በሰው ሁሉ ፊት የበራ ይሁን። እንጸልያለን።